ጉደኛው ስፒድ የብርቅነችን ልብስ ቡትቶ ከገጠር ይዛ የመጣችውን የሴት ልብስ ዘርፎ ሄዶ ነበረ። በመጨረሻም ተመልሶ እነ ኪራ ቤት ብርቅዬ ቁጭ ባለችበት ስፒድ ደቅ ይላል። ብርቅነሽ አንተ ነህ ልብስን የወሰድከው መልስልኝ። እንዴ እኔ አይደለሁም ግግም ስፒድ። ከዛ በኋላ ኪራ ቢገባው አረተይ ይላታል። አይ እኔ ተናግሬያለሁ፣ ልብሴን አስመልሱልኝ። አንተ ራስህ ነህ ያዘንክ መስለህ ተጠግተህ የወሰድከው። አሁን ምንም ነገር አይደለም፣ ልብሴን ብቻ አስመልሱልኝ ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ እና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ሸር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ደግሞ አመሰግናለሁ። እንግዲህ ጽናት ተወዳጁና አስተማሪው ጽናት ድራማ ይዘመጥቻለሁ። አስተያየታችሁን በኮሜንት እንደዚሁም ደግሞ በላይክና በሰብስክራይብ እንድታረጉልኝም በድጋሚ እጠይቃችኋለሁ። እንደምናውቀው ብርቄ ከገጠር እንግዲህ ኒና ለነፍሴ ብላ እና መከራና ስቃው ሲበዛባት እየተመለከተችው ኒና ይህን ያህል እድሜ ልኳን እስከ ዛሬ ድረስ ማንም ሰው ዘወር ብሎ ያላያት ብርቅነሽ ስትደበደብና ስትቀጠቀጥ ልክ እንደ ጥቅምት ራቻ ነበር። ይሁንና ኒናዬ እግዚአብሔር ትያዝላት ለብርቅነሽ። ኒና ወደ ገጠር ትሄዳለች። በሄደችበት ነበረ ስለ ብርቄ ሁኔታ እያንዳንዱን ነገር የመስማት እድል ያገኘችው እና ይህን ሁሉ ነገር ችለሽ እንዴት እስከዚህ ድረስ ተቀመጥሽ? ለምን እልም ብለሽ አጠፊም ነበር ትላታለች። ግን እንዲህ ያለውን ብልሃትና እንዲህ ያለውን መላ ብርቄ ተየት አባቴ ብዬ አውቀዋለሁ ብለሽ ነው? ነፍስ ታወኩኝ እዚሁ መጣሁ ይሄው ቀረሁ። እንደዚህ ያለውን ደግሞ ለማወቅም እኮ ትንሽም ትምህርትም እኮ ያስፈልግ ነበር ትላታለች። በቃ አይዞሽ ትላታለች። በመጨረሻው ግን አይዞሽ ብላ ከንፈሯን መጣ ትትታት እንደሌላው አልሄደችም። ኒናዬ እንደውም እኔ አለሁበት እኔ ተጠለልኩበት እኔም ተሰው ጋር ጥገኛ ሆኜ ነው የምኖረው። ግን አንቺም ተኔ ጋር ትጠጊያለሽ፣ ያስጠጉሻል። መልካምና ደጎች ሰዎች ናቸው። እኔን እንዲያስጠጉኝ አንቺንም ያስጠጉሻል። በምንሄድበት ቀን ተዘጋጅና ልብስሽን ይዘሽ አብራሽን ትሄጃለሽ ትላታለች። ብርቅነሽ ግን እውነት አልመሰላትም ነበር። በሌላ በኩል ደግሞ ተሰማም ይዤሽ እጠፋለሁ ብሏታል። እንግዲህ በመጨረሻ ተሰማም ይዤሽ እጠፋለሁ ለማለቱ የፈሩን የቀደደላት የኒናዬ ነው። በመጨረሻም ብርቅነሽ ከማውጣትና አውርዳ አመዛዝና ከጨረሰች በኋላ ከኒና ጋር ብሄድ ይሻለኛል ባለችው መሰረት ከኒና ጋር ወደ ከተማ መጣች። የሚያሳዝነው ድጋሜ የተረገመው ስፒድ ልብሷን ዘርፏት ነበረ። ግን በመጨረሻም ደግሞ ስፒድም ዞሮ እዛው ቤት ይገናኛሉ። ይሄ ነው ልብሴን የዘረፈኝ፣ ያዘነ መስሎ ተጠግቶ ልፎኝ ሄደው ልብሴን ይሄ ነው፣ ስለዚህ ልብሴን አስመልሱልኝ ትላለች። ኪራ ምንም የሚያውቀው ታሪክ አልነበረም። ኒና ግን ታውቃለች፣ ግን ደግሞ ትፈራለች። እናም ብርቅነሽ አልተሳሳተችም፣ እውነቷን ነው። አዎ ስፒድ ነው ልብሷን የወሰደባት። ግን ኪራ አያውቅም። ስለማያውቅ አረባክሽ ብርቄ እሱ ሌባ አይደለም የኒና ዘመር ነው ይላል። ኒና ግን ለመናገር ፈራች እንጂ እርግጠኛውን እውነቱን ታውቃለች። ሆኖም ግን መናገር አልቻለችም። ኪራ ከማለት ውጪ አዎ ሌባ ነው፣ ዘራፊ ነው፣ እንደዚሁም ሊገሊ ነው የመጣው፣ ያንተንም ካርታ ፍለጋ ነው የመጣው ብላ ኒና መናገርን አልመረጠችም። እንደውም ብርቄን በተቃራኒው አይዞሽ ነው። ምክንያቱም በሌላ በኩል ኒና አንደኛ ለራሷ ትፈራለች፣ ሁለተኛ ደግሞ ኪራን ይጎዳዋል በማለትም ትፈራለች። ይህን የሰማው ኪራዬ እንግዲህ በስልኩን ወደ ጽናትዬ ጋር ይደውላል። መሆንሃል ሰላም አይደለህም ወይ? ምን ነው ተናደሃል? ትላለች ጽናቴ። ይሁንና ተናዷል እንዳለችውም በጣም ተናዷ ነበረ። አዎ ተናድጃለሁ፣ የሆነውን ነገር ብትሰሚ አንቺም ትናደጃለሽ ይላታል። ምን ተፈጠረ? ምን ሆነ ደግሞ? ቤቱ ሰላም አላገኘህም ወይ? ቤታችን ምን ሆነ? አንተስ በሰላም አልገባህም ወይ? ብላ ሌላ ሀሳብ ውስጥ ትገባለች። ይሁንና
በኒናና በሰኒ መስዋዕትነት ቤታቸውን ሰላም አግኝቶታል። ለጊዜው ቢሆን ቤቱ በሰላም አግኝቶታል። ግን ቤቱን በሰላም ሲያገኘው ዝም ብሎ አይደለም፣ በመስዋዕትነት ነው። ለዛ ለቤት ሰኒ እስካሁን ድረስ መስዋዕት እየከፈለች ነው። እና ቤቱ ደህና ነው፣ ሁሉ ነገር ሰላም ነው። ግን የበዛብህ ሚስት ይላታል። እንዴ የበዛብህ ሚስት ደግሞ ምን ሆነች? እኛ ስለሷ ምን አገባን ትላለች። ሚስት ተኛ ጋር መጥታለች፣ ከተማ ከኛ ጋር መጥታለች ይላታል። እንዴ እንዴት? ምን ልትሰራ ትላለች። ከዛ በኋላ ስልኩ ይዘጋል። ምን ተፈጥሮ ነው? ከጽናትዬ ጋር አብሯት ደፍ ነበር። ምን ተፈጥሮ ነው? ሰላም አይደለም ወይ? ምን አዲስ ነገር አለ? ምንድን ነው? ምን ነው ተናደድሽ? ምን ነው ከፋሽ? ይላታል ደፍዬ። ጽናትዬም የበዛብህ ብርቄ እና አዳ ስለ ብርቄ ምን ሆነች? ምንድን ነው ብርቄ? ብርቄ ከተማ ሄዳለች። የት ከተማ? አዲስ አበባ ማለት? አዎ አዲስ አበባኛ ቤት ነች። የዛ ዕለት እኮ ኒናን መጠርጠር ነበረብኝ። ኒና ትሸኛት ቀኝ ግራ እየተመለከተች ነበረ። ሰው እንደምፈልግ ታስታውቅ ነበር። ግን እኮ አለመጠርጠሪያ ነው እንጂ አኳኋኗ ኒና የዛለ ሰው እየተመለከተች ነበር ይላታል። እንግዲህ ምንድን ነው የማደርገው ትላለች። ተመጨነቅና ከማዘን አትውጪ የተባለችው ጽናትዬ ምንድን ነው የማደርገው? ምንድን ነው የሚፈጠረው ትላለች። እኔ ይህንን አላቅም። በቃ ጭንቀትና መከራ ሐዘን አይጣችሁት የተባልን ይመስል እኔ ይህንን አላቅም ይላል ደፍዬም። ኒናዬም ትጨነቃለች እንዴት ተለመደው። ምክንያቱም እንደምናውቀው በዛብህ አይለቃቸውም። በዛብህም ይጠራጠራል። ለምን ካላችሁ እነ ኒና እና ኪራ ወደ አዲስ አበባ ሲመጡ ስለሆነ ብርቅ የጠፋችው። ከዛ በፊትም አልጠፋች። እነሱ ከሄዱ በኋላም አይደለም የጠፋችው። በዛችሁ ቀን በዛችሁ ሰዓት ነበር ከቤት የጠፋችው። ስለዚህ በዛብህ ደግሞ እንኳን አካፍቶብሽ እንደውም ጤዛነሽ እንደሚለው የሀገራችን ሰው እንኳን ሰበብ አግኝቶ እንደውም ያው የሚታወቅ ነው በዛብህ። ስለዚህ በዛብህ ነገ ተነጎዳ እንግዲህ እነ ጽናት ላይ መከራም ሆነ ማንኛውንም የፈለገውን ነገር ለማድረስ ወደኋላ የሚል ነገር አይደለም። በሌላ በኩል እሱም አይፈረደበትም። የ80 ሚስቱን በዕለተ ቀኑ አብረዋ ይዘው ወደ ከተማ ሲያስኮበልሉ እነዚህ ሰዎች በሕግም ቢሄድበት በሽማግሌም ቢሄድበት እነ ኪራን ያስቀጣቸዋል። ይሁንና ኪራ ግን አያውቅም። ኪራ የሚያወቀው ቤቱ ሄደች በኋላ ነው። እስከዛ ድረስ ግን የሚያውቀው ታሪክ አልነበረም። ሆኖም ግን እቤቱ ስለተገኘች ብቻ ኪራም ያስቀጠዋል። ለምን? የበዛብህ የ80 ሚስቱ ነች። የአንድን የሰው የ80 ሚስቱን ተያስኮበለለ ሰው ቅጣት ያስቀጠዋል፣ ያስጠይቀዋል። ብቻ ምን ልበላችሁ እና ኪራም እንግዲህ በቃ በማያውቀው ነገር አሁን በኒና ጦስ ኒናዬም እሷን ያወጣቻት መስሏት ምንም አላሰበችም እንጂ ለጽናትዬ ለጽናት አባት ለአባባ ብቻ ሳይሆን ለኪራም ያስጠይቀዋል። እንግዲህ ምናልባት መጨረሻ ላይ እውነቱ ሲወጣ እውነቱ የመጨረሻው ሽምግልና መጨረሻው ላይ ሲሆን በመሀላ ወይንም በሆነ ነገር ሲሆን ከኪራ ላይ ይወርድ እንደው ነው እንጂ ሙሉ በሙሉ አሁን ባሉበት ኬዝ ጠበኛና ምንም ፍቅር ስለሌላቸው እንደዚሁም ደግሞ ከዚህ በፊት በኪራም በዛብህን ስለደበደበው ስለተካካሱ ያ ሁሉ ነገር ቂም በቀል ስላለባቸው በአንድ በሌላም የሚፈላለጉ ሰዎች ስለሆኑ በዛብህ ተነኪራ ላይ አይወርድም። ከኪራማ ተጽናት አባት ላይም አይወርድም። በተለይ ደግሞ ወይ ጽናትንም አንቺ ነሽ አስኮበለልሻት፣ ሚስቴን አንቺ ነሽ ደግሞ አንቺ ቤት ነው ሄደው። አሁን ቀጥሎ በዛብህ ካወቀ እዛ ከሄደ እንግዲህ አስቡት ማለት ነው። እና አሁን እንግዲህ የወይዘሮ የብርቅዬ ጦስ እስከነ ኪራ መቼም እስተነ ጽናትዬ ሊተርፋቸው እፊት ግን ደርሷል። ነገ ተነገ ወዲያ በዛብህ አይለቃቸውም። አባባን ሂድና ያፋጥጣቸዋል። በዛ ሰዓት እንግዲህ አባባም እውነቱን ተናግሬ መሸበት ልደር ይላሉ። በመጨረሻ
ጦዞ ለአባባና ለኪራ መከራ ይተርፋል። ግን የነገሩ ጎንጓኝ ኒናዬ ነች። ኒናዬም ክፉ ነገር ይመጣል ይሄን አስብ አይደለም። እሷን ከመከራና ከስቃይ ማውጣቷን ነው እንጂ ከኋላ የሚመጣውን ነገር አላሰበችበትም። ኒናዬ ብርቅነሽን ከገጠር እንዳመጣቻት ራሷ ክፍል ወስዳ ምግብም አመጣልሻለሁ ከዚህ ክፍል እንዲያትወጪ ብላ ለተወሰነ ጊዜ ክፍሏ አታስቀምጣት ነበር። ይሁንና የገጠር ሰው ቢያስሩት የማይቆመው መሄድ የለመደች ብርቅነሽ ብዙ ነገር ሱስ አለባት። በሌላ በኩል አረቄ ትወዳለች። ለከተማውም አዲስ ነች። ወይንም ደግሞ ኪራ እንዲያይሽ ሌላ ሰው እንዲያይሽ ለጊዜውም ቢሆን እዛ አርፈሽ ተቀመጪ አላለቻትም። ብቻ ዝም ብላ ኒናዬ ተቀመጪ፣ እኔ ምግብ ልስራና አመጣልሻለሁ፣ ምግብ ሰርቼ አመጣልሻለሁ፣ አንቺ ግን ከዚህ ከክፍል ንቅ እንዳትይ ትላታለች። ብርቅዬም ትቁነጠነጣለች። በመጨረሻ ሽንቷ ይመጣል። የብርቅነሽ ሽንቷ ይመጣና ለሽንቴ ኒና እኮ ምግብ አመጣልሻለሁ ብላ ትታይ ጠፋች። ሌላው ደግሞ ሽንቴ መጣ፣ ምን ይሻለኛል፣ ወዴትስ ነው ሄጅ የሚሸናው ብላ ነው እንግዲህ ኪራ ሊያት ይቻለው። ኒና ግን እንዲያመጣች ለኪራ ልታሳየውም ሆነ ምንም ልትል አልፈለገችም። ተረጋግታ በተረጋጋ መንፈስ ለማሳየት ነበረ ሀሳቧና ህልሟ። ግን ሀሳቧና ህልሟ ብርቅ ያበላሸችባት። እንግዲህ ብርቅነሽ እንዲንሸና ነው ብላ ነው ከሲቪል ጋር ግጥምጥም ያሉት። በስተልብሷ መስረቅ ስተምኗ ኪራም እንደያት ሁሉ ነገር እንዲውጠጣ የተደረገው የብርቅነሽ ቂጥ ማጣት ነው፣ መቀመጥ ማጣት ነው፣ ምን ትንጦልጦል ነው። እሷም ደግሞ ሽንቷ መጣባት። ኒናዬ አስቀምጣ ረስታታለች። እንደምናውቀው ኒናዬ ወሬ ታገኝ ትረሳለች። ወሬዋን ስትል እንኳን ምግብ ልታመጣላት ሌላ ሽንቷ ይመጣል። የዚች ሴት እንግዲህ ሽንቴን እሸናለሁ ብላ እንደተለመደው ትወጣ ተስቢድ ጋር ይገናኛሉ። ከዛ በመጨረሻ ወደ ሳሎን ይቀመጣሉ። ኪያዬም ትመጣለች። ከዛ በኋላ ጉሮሮ ለጉሮሮ ይተናነቃሉ። እስቢድም እንግዲህ ያው የሌባ አይነ ደረቅ መልሶ ልብ ያደርቅ ነውና ነገሩ ድርቅ ይልባታል። በመጨረሻም በቃ ደቢ ተባላለች። ብርቄን ምንም አማራጭ ስላልነበረ ብርቄን ነው። በመጨረሻ እስቢድ ይወጣል ከቤት። ሲወጣ ኪራዬ ኒና አንቺን እንግዲህ በኋላ አወራሻለሁ፣ በቃ ላነግርሽ ላወራሽ እፈልጋለሁ። ዛት መገድኔ አባይ ማደሪያ የለው ዛፍ ይዞ ይጓዛል እንደሚባለው ለራሴ ማደሪያ ሳይኖረኝ በቃ የማስወጫ ትኬት ሊቆርጥልኝ ነው። እሷን ይዤ መጥቼ ለራሴ የሆነ ነገር መጠጊያ ሳልኖረኝ ተጠግቼ እየኖርኩኝ እንግዲህ በቃ አለቀልኝ፣ ወዴት ነው የምወድቀው በማለት እንግዲህ እንደገና ታዝናለች። እኔ እኮ ሽንቴ መጥቶብኝ ነው ትላለች ብርቅነሽ። ዝምሃል ኪያ እረፊት ትላት። ኒናዬን ኪራ ትኬት ሊቆርጠው ነው፣ በቃ ወዴት ወድቃለሁ፣ ወዴት ነው የምወድቀው፣ ምንድን ነው የምሆነው ስትላት አይዞሽ ትላታለች። እኔ እኮ ሽንቴ መጥቶብኝ ነው ትላለች ብርቅነሽ። ኪያዬም ነሽኒ ትልና ሽንቷ ልታሽናት ትወጣ። እንግዲህ ለራሷ አፈር ቢኒና እንዲሁ ለራስሽ አንደኝ ነገር ሳይኖርሽ በቃ አሁን ምን ልትሆኝ ነው? አሁን ወጥተሽ ሜዲያ ላይ ልወርቂ ነው በቃ ኒና። በቃ አሁን እንግዲህ ሜዲያ ላይ ጅብ ሊበላሽ ነው ኒና ጅብ ሊበላሽ ነው ትላለች። እንግዲህ ስፒድ ሰርቆ እዛ ደግሞ ሲፋለጥ ሲሰርቅ ምናምን ሲል ይቆያል። ወደ እነሰንዬ ነው ወዳገተውበት ቦታ ተሄድ ይቀራል። የስፒድ ጓደኛ ወይኔ ቆየኮ ምን ይሻለኛል ይላል። ሰንዬም እሰይ ተይዞ ነው የሚሆነው በሽታ ያዝሽ ይላታል። እንግዲህ ጨዋና ደግልኝ ነበረ እና ተይዞ ነው እሰይ ታውቆበት ተይዞ ነው የሚሆነው ተይዞ ነው ስትለው በሽታ የያዝሽ ይላታል። አንተዬ እንደ ሽማግሌ ምን ያራግመሃል? እና አንቺ ስለምን እንደዚህ ትያለሽ? ተይዞ ነው አሁን ላንተ የሚመጡና ይዙሃል። እንግዲህ ሰንዬ አሁንም የፈለገው ነገር ቢሆን ለሀቅ አንገቴን እሰጣለሁ ብላ የቆረጠች ልጅ ነች። አንተንም ይዙሃል። ኧረ እባክሽ እውነትሽን ነው። በቃ እኮ ፈራሁ፣ ምን ይሻለኛል አንቺው ይላታል። ይልቅ አንተ ብልጥ ከሆንክ ከኔ ጋር እንስማማ፣ ና እባክህ ከኔ ጋር እንስማማ። እሺ እባክሽ በምን እንስማማ? እኔ ገንዘብ እሰጥሃለሁ፣ እኔን ልቀቀኝ። ከዛ በኋላ ሌላ ቦታ ሄደህ እንደ አዲስ ህይወትህን ጀምር። በቃ እኔ ገንዘብ ልስጥህ፣ እኔን ልቀቀኝ። እንትሽን ነው? አዎ እውነቴን ነው። እና ሀዲያ እስከ ዛሬ ለምን አልነገርሽኝም? አትስማማም ብዬ ነው እንዴ?
እኔ ሀዳ ይህንስ የምሰራው ለገንዘብ ብዬ አይደለ እንዴ? ለገንዘብ እኮ ልፍታኝ። እሺ ፍታይ ትለው በማፍታቱ ቦታ መልሶ ያጠብቃታል። ምን እያረክ ነው? እንደዚህ ያለ ቃስ አስተሳሰብ እንዳታስቢ። እኔ ለገንዘብ ብዬ ወንድሜን አሳልፍ የምሰጥሽ ይመስልሻል? ለወንድሜን ለገንዘብ ብዬ አሳልፍ የሰጥሽ ይመስልሻል? ይላታል። እንግዲህ እንደ ደህና መልካም አዎ ለገንዘብ ብሎን አሁንም ሰንየን እያገቷት ግን ምን አለ? ለገንዘብ ብዬ ገንዘብ ነው የሚፈልጉት። ኦልሬዲ ገንዘብ ነው የሚፈልጉት፣ ለነፍሳቸው አይደለም። አሁን የነ ኪራን ቤት የሚፈልጉት ካርታውን ታገኙ ያው ለቤቱን ለመንጠቅ ለመዝረፍ ነው። ሶ ምን አላት? እኔ ለገንዘብ ብዬ ወንድሜን አሳልፌ የምሰጥሽ ይመስልሻል ወይ? ወንድሜን ለገንዘብ አሳልፌ የምሰጥሽ ይመስልሻል ወይ? ይልና መልሶ ያጠብቃታል። ምን እያደረክ ነው? ምን እየሆንክ ነው? እያጠበከኝ እኮ ነው ትለዋለች። ሁለተኛ ይህን ቃሽ ማስተሳሰብሽን እንዳታስቢው። ታዲያ ካልተስማማህ ዝም በይ። ሁለተኛ ይህንን ሀሳቡ እንዳታስቢ። በቃ ጥሩ ልጅና መልካም ልጅ ነው ያልነው ልጅ እንግዲህ ዛሬ ላይ ተቀይረባት፣ ወረደ ተቀይረባት። በቃ ይሄን ቀሽም አስተሳሰብሽ እንዳታስቢ ዝም በይ። ሁለተኛ ይሄንን ነገር በጆሮዬ መስማት አልፈልግም፣ ባፍሽ እንዳይወጣ ይሄን ነገር ሁለተኛ ካፍሽ እንዳታወጪ በማለት እንግዲህ እሱ ጀመራት። እንግዲህ ራኪብዬ ግራ ሲገባትና ሲጨንቃት ያው በመጀመሪያ ጠብ እንደነበረ እህቴ ተማጋ ነበር የተጋጨችው። ተማስጋ ነበር ቂም በቀል ያላት እህቴ ሊያሳፍሯት የሚደርሰው ነገር ከማጋ ጠባላት። የኔ እህት ጨዋና ትሁት ነች፣ ከማጋ ነበር ብላ ጥያቄ በምታቀርበው መሰረት ለጊዜም ቢሆን ከሳንዬ ጋር ከጽዮንዬ ጋር እንደሆነ ትሰማለች። ከጽዮንዬ ጋር የሆነውን ጸብ እንግዲህ በአንዴም በሁለቴም ሶስቴም ብጠይቃትም አላቅም የሚል መልስ ነበር የሰጠቻት። ይጣሉ ይጋጩ እንጂ እውነት ጽዮን አላሳገተቻትም። ጽዮንም እንግዲህ ነው ስለተጣሉ ብቻ ነው፣ እንዲሁም ደግሞ ያ የተረገመው ስፒድ ስላወራ ብቻ ነው። እና ራኪብዬ መሰላት ሌላም ሰው ቢሆን ሊመስለው ይችላል። ምክንያቱም ምንም አይፈረድባትም። በራኪብዬም እህቷ ነች የጠፋችው፣ የተጣላችውም እሷ ነች። እሷ ባትነግራትም ከአንዴም ሁለቴ በስልክም ተነጋግራለች፣ ነግራታለች ለእህቷ። በዛም ምክንያት እንግዲህ ራኪብዬ መሰላት ብጠይቃትም በስነ ስርዓቱ በትህትና እንደ ሰው ብጠይቃትም ልትሰማትና ልትመልስላት ስላልቻለች የመጨረሻው እርምጃ የሚሆነው ወደ ፖሊስ ጣቢያ ማመልከት ነው። ስለዚህ ፖሊሶቹም ጽዮንን ይዟታል። ጽዮንን ይዘው ወደ ማረፊያ ቤት ያስገባታል። ምክንያቱም ፖሊሶቹም ማንኛውም የህግ አካል ማን ነበር ከማጋ ነበር ግጭት ያላ ከማጋ ነበር ብለው ጥያቄ እንደሚያቀርቡ ሁሉም ያውቃል። በዚህም እንግዲህ ራኪብዬ እህቷ ተጣላችበትና በጊዜው ጠብ የነበረቻት ይቺ ስለነበረ ጽዮን ስለነበረ ታመለክታለች። ጽዮንን በስነ ስርዓቱና በትህትና ብትጠይቃትም አልመልስልሽም ትጥላት። የዛ ጊዜ ቆይ ፖሊስ ይዞሽ ያናዝሽ ተዛ በኋላ ትመልሻለሽ፣ በቃ ስነ ስርዓቱንና ትህትናውን ተጠላብሽ በፖሊስ ትትያጂ ትነግሪያለሽ፣ ታወሪያለሽ ባለችው መሰረት ራኪብዬም አሳልፋ ለፖሊስ ትሰጣታለች። በዚህ የተናደደችውና የተበሳጨችው ከማንም በላይ አብልጣ የምትወዳት እንግዲህ ወይዘሮ አለሜ እያበደችና እየሰከረች ምሩዬን የራኪብን ቤት አሳይ በማለት ወደ ራኪብዬ ቤት ትሄዳለች። በር ተቆረቁርና ራኪብዬ በር ትከፍተላታለች። በምትጠይቃት ጊዜ ምንድነው ምናምን ትትላት ሰንዬን ክፉ ክፉ ትናገራለች። ምክንያቱም ከዚህ በፊት ቂም አለባት፣ ወደ አባውን ብቅል ያውጠዋል እንደሚባለው የሆነ ቂም አለባት አለምዬ በሰንዬ ላይ። ከዚህ በፊት እንግዲህ ከሰንዬ ጋር እንደተደባደቡ ብዙ ነገር እንደሆኑ ስለምታውቅ አለምዬ ቀጥታ ያደረገችው ራኪብን ስለ እሷት መጥፎ ነገር ማናገር ነበር። ስለ እህቴ መጥፎ ነገር አትናገሪ ስትባልም ወይዘሮ አለሜ ግን ተላይ ነበር። አንደኛ ነገር ራኪብዬ አቅታትና ለእሷ አቅማት አይደለም፣ ትልቅና እናት ስለሆነች ክብር ሰጥታት ነበር። እንግዲህ እንደምናውቀው
ራኪብዬ ኃይለኛና አትኩይ ባይ ጨዋ ደግሞ ራሷን የምትከላከል ሴት ነች። ሆኖም ግን ክብር እናት ስለሆነች ለእናትነት ክብር ሰጥታት ነበር። ይሁንና አለምዬ የሰንዬን ክፉ ነገር ስትል ስለ እህቴ አትናገሪ ስትላት ያረገችው አለምዬ ራኪብን በጥፊ መማታት ነበር። ደስ የሚለው ነገር እዚህ ጋር እንግዲህ ራኪብ እቿን መንዘር አልፈለገችም። እናት ስለሆነች አክብሬያታለሁ። ምሩ ይችን ሴት እዚህ ይዘሽልኝ ሂጂ ትላታለች። ምሩ እባክሽ ማሚ እባክሽ በማለት አንቺ እኔን ምንድን ነው የምትይው? ምን ታመጣለች? እቺ ምን ታመጣለች ነው ያለችው። ራኪብዬ በጥፊ ብትላት ይቺ ሴት እንግዲህ ታውቃላችሁ። ግን ራኪብ ያላትትናና እንደተባለችው መጥፎና ክፉ ሴት አይደለች። በስነ ስርዓቱ በትትና መጠየቅ ሲገባት እንደ እናት ይቺ ልጅ እህቷ ጠፍታለች ብላ ስለ እህቷ ማዘን ሲገባት እሷ ግን ምርጫ አድርገችው ጥፊ ነበር። ራኪብዬ ራሷን ተቆጣጥራና እንደዚሁም ደግሞ እንደተባለችው መጥፎ ልጅ አለመሆኗን ዛሬ በደንብ በግልጽ አሳይታችኋለች። ከዚያ በኋላ ምንድነው ያደረገችው? ራኪብዬ በይችን እብድሽን ይዘሽ ልሂጂ፣ እኔ እሷ ላይ መንዘራቅቱ ሳይሆን እናት ስለሆነች አክብሬያት ነው። ምሩ ይችን እብድሽ እናትሽን ይዘሽ ልሂጂ ነው ያለችው። ከዛ በኋላ በሯን ተዘጋች። በኋላ ከናሆሜና አንድ ክሱ እንድታነሳላ በዋስ እንድትወጣ ለማድረግ ጽዮንን ናሆሜ ክሮቤልን አስከትሎ ይሄዳል። በር ቆርቆሮ ሲያይ በሩ ሲቆረቆር ትከፍታለች። ሊገባ ሲል ክሮቤል አትገባ ምንድን ነው ባክሽ ሲሏት ምንም አላጠፋች ይላል ክሮቤል። ውድና የተከበራችሁ አድማጭ ተመልካቾች ላይክ ሰብስክራይብ አድርጉ። አመሰግናለሁ።